ልጆችዬ ለሀገራችን ኢትዮጵያ በህይወት ዘመናቸው በርካታ ተግባራትን ያከናወኑ በርካታ በርክቶችን ያበረከቱ ሰዎችን ታሪክ ታውቃላችሁ? እነማንን ታውቃላችሁ? በህይወት ካሉትም በህይወት ከሌሉትም ማለት ነው። መልካም ልጆችዬ በዛሬ የሀገሬ ዝግጅታችን ስለ ወይዘሮ ከበደች ስዩም የምንነግራቸውናል። ልጆችዬ ወይዘሮ ከበደች ስዩም ማን ናቸው? ምን አይነት ነገሮችን ለሀገራቸው አበርክተዋል? በምንስ ይታወቃሉ? የሚለውን ደግሞ ሀገርን ስትከታተሉ ታገኙታላችሁ ልጆችዬ። ባልደረባችን ጋሻው ጀንበር ደግሞ ስለ ወይዘሮ ከበደች ስዩም ዘርዘር ያለ ነገር ለእናንተ በሚመጥን መንገድ አዘጋጅቶላቸዋል። ልጆችዬ ሀገሬን ተከታትለን እንመለስ። ልጆች ኢትዮጵያን በአረበኝነት ካገለገሉ ሴት አርበኞች ተጠይቃችሁ ማን እንጠቀሳችሁ? አረበኛ ሸዋረግድ ገርሌ፣ አረበኛ የሻሽወርቅ በላይ፣ አረበኛ ዘነበች መሸሻ፣ አረበኛ ከበደች ስዩም ብላችሁ ሞከራችሁ። በጣም ጎበዞች። ለዛሬ ዝግጅታችን ከነዚህ ቀደም ሲል እናንተም ከሞከራችኋቸው ከዘረዘርናቸው ሴት አርበኞች የአርበኛ ከበደች ስዩምን ታሪክ እናወራቸዋለን። አብራችሁን ቆዩ። ወይዘሮ ከበደች ስዩም ጥቅምት 17 ቀን 1904 ዓመተ ምህረት በትግራይ ጠቅላይ ግዛት በእንደርታ አውራጃ መቀለ ከተማ ከልዑል ራስ ስዩም መንገሻና ከወይዘሮ ጀንበር በርሄ ተወለዱ። ዕድሜያቸው ለትምህርት ሲደርስ ንባብ፣ ጽሕፈት፣ የባልትና ሙያ በወላጆቻቸው ቤት እንዳሉ ተማሩ። ልጆችዬ ዕድሜያቸው ለአቅመ ጋብቻ ሲደርስ ደግሞ ከደጃዝማች አበራ ካሳ ጋር በሥርዓተ ተክሊል በመጋባት 3 ወንዶችና 1 ሴት ልጅ ወለዱ። ይገርማችኋል ልጆችዬ፣ አርበኛ ከበደች ስዩም ከቅድመ አያታቸው ከአፄ ዮሐንስ የዘር ሐረግ ይወለዳሉ። ጀግንነት፣ የሀገር ፍቅርና ልበ ሙሉነት የአርበኛ ከበደች ስዩም መገለጫዎች ናቸው። የጣሊያን መንግሥት ኢትዮጵያን ቅኝ ግዛት ለማድረግ በማይጨው በተንቤን በአውሮፕላን ተወርዋሪ ቦምብ በመጣል ብዙ ግፍና መከራ ሲያደርስ ወይዘሮ ከበደች ስዩም ባለቤታቸውን ደጃዝማች አበራ ካሳን በመከተልና በሰላሌ አውራጃ የራሳቸውን ጦር በማዘጋጀት ጣሊያንን ገጠሙ። አርበኛ ከበደች ስዩም የጣሊያን አሰቃቂ የመርዝ ጢስ ሳይበግራቸው ከባለቤታቸው ጋር በጎጃም በመርሃ ቤቴ በውጊያና ቁስለኛን በማከም የርኅራኄ ተግባር ፈጽመዋል። ይገርማችኋል ልጆችዬ፣ ደጃዝማች አበራ ካሳና ደጃዝማች አስፋው ሰንካሳ በጣሊያን ባለሥልጣኖች በግፍ ተደብድበው ሲገደሉ ወይዘሮ ከበደች ስዩም ትጥቃቸውን አጠናክረው በቆራጥነት በመርሃ ቤቴ በእንሳሮና በሜዳ ተዘዋውረው ሕዝቡን በማነቃቃት በአርበኝነት ቀጠሉ። ልጆች ግንቦት 25 1929 ዓመተ ምህረት ሜዳ ወረዳ ቀኝ ገደል በተባለ ስፍራ እንዳሉ ከበደች ስዩም በጠላት ጦር ተከበቡ። በወቅቱ የትግል ጓዶቻቸው የጦሩን ብዛትና ኃይል በማስመልከት እጃችንን እንስጥ ሲባሉ ይህን ሰንካላ ሐሳብ አልቀበልም በማለት ተኩስ ከፍተው በሚያስደንቅ ጀግንነት ክበቡን ሰብረው ወጡ። በጣም የሚገርማቸው ልጆችዬ፣ በሸዋና በጎጃም የጦር አውደ ውጊያ ሆነው ለሀገራቸው ሲጋደሉ የ9 ወር ነፍሰ ጡር ነበሩ። ሐምሌ 1 ቀን 1929 ዓመተ ምህረት ወልደው ስሙን ታሪኩ አበራ ብለው ሰየሙት። በጦር ሜዳ የተወለደው የአረበኛ ልጅ በእናቱ ድንቅ ታሪክ ደማቅ ታሪክ ተጻፈለት። አይገርማችሁም? ልበ ሙሉ ጀግና ከበደች ስዩም በየመንገዱ እየተዋጉ በወንበራ በኩል አድርገው በ1931 ዓመተ ምህረት ካርቱም ገቡ። ከዚያም ተላልከው ባገኙት ፈቃድ ምድረ ግብፅ ካይሮ ገቡ። የኢትዮጵያን ግፍና መከራ ሌሎች ዓለማት እያስረዱ በሚዲያም እየተናገሩ ኢየሩሳሌም ገቡ። ኢየሩሳሌም በገቡ በ2 ዓመታቸው ሀገሪቱ ነፃ ስለወጣች ወደ ሀገራቸው በሰላም ተመለሱ። ልጆችዬ፣ አርበኛ ከበደች ስዩም በበጎ ተግባር ሀገራቸውን ያገለገሉት በ1976 ዓመተ ምህረት ከዚህ ዓለም በሞት ተለይተው ለሀገር ወዳድ የጦር አርበኞች በተዘጋጀው መካነ መቃብር በቅድስት ሥላሴ ቤተ ክርስቲያን
አስክሬናቸው በክብር አርፏል። ልጆች፣ እኒህ ስመጥር ገናና አርበኛ ከበደች ስዩም ለሀገር በከፈሉት ዋጋ ምክንያት የ3 ዓመት የአርበኝነት ሜዳይ፣ የ2 ዓመት የስደተኝነት ሜዳይ፣ የድል ኮከብ ሜዳይ፣ የኢትዮጵያ የክብር ኮከብ ኒሻንና የንግሥተ ሳባ ኒሻን ተሸልመዋል። ታዲያ ልጆችዬ፣ እኛ ሕፃናት ከአርበኛ ከበደች የምንማረው ምን ይመስላችኋል? የሀገር ፍቅር፣ ጀግንነት፣ ጥሩ ታሪክ ሰርቶ ማለፍ ይገባል አላችሁ? በትክክል በሉ ልጆችዬ፣ እናንተም ለሀገራችሁ ጥሩ ታሪክ ሰሪ አድርጋችሁ አሜን አላችሁ? መልካም። የዛሬው ዝግጅታችን በዚህ ተጠናቀቀ። ቀሪ የአሚኮ ልጆች ዝግጅታችን ይቀጥላሉ። ሰላም ለእናንተ ይሁን።